ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ዛሬ በርከት ያሉ ጨዋታዎች ይደረጋሉና ቅድመ ግምታችሁን ሀሳብ አስተያየት መስጫ ሳጥናችን ላይ እንደ ሁል ጊዜው ዛሬም ልታደርሱን ትችላላችሁ። በርከት ያሉ ጥንቅሮችን ይሰናል። አስቀድመን የተወሰኑ የአገር ቤት መረጃዎችን እናካፍላችኋለን። በአውሮፓ ዙሪያ ዛሬ በርከት ያሉ ጨዋታዎች ይጠበቃሉ። ትናንት የተደረጉትን እናነሳለን። በሀያላን ክለቦች ከሪያል ማድሪድ ጀምሮ በርከት ያሉ ጥንቅሮችን ይሰናል። በቡድን ዜና፣ በዝውውር ጉዳይ፣ በባርሴሎና በኩል በሚቀጥሉት 48 ሰዓታት ውስጥ የሚጠበቁ ዝውውሮችና ተጠባቂውን ዝውውር የባርሴሎናን የዝውውር ሂደት ጨምሮ አንድ ተጫዋች ክለቡን ሲሸጡት አልሸጥም በማለቱ ቅጣት ተላልፎበታል። ለየት ያለም ጥንቅር ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ አጫጭር ስፖርታዊ መረጃዎችን እናስደምጣችኋለን። ከዝውውር ጋር በተያዘ ሰፋ ያለ መረጃ ይዘናል። በታላላቆቹ ክለቦች ሲቲ ቤት ከዝውውር ጋር በተያዘ የምናነሳቸው መረጃዎች አሉ። የቡድን ዜና ላይ ትንሽ ፈገግ ትላላችሁ። ሲቲ ቤት በቼልሲ የመረጃ ሰዓታችን ከዝውውር ጋር ሲጠበቅ የነበረ ሁነት እናነሳለን። አንድ ነገር ቼልሲ ከጠረጴዛ ላይ አንስቻለሁ ቢልም ገዢ ክለብ ግን ምናልባትም ዳግም ወደ ቼልሲ ሊመጣ ይችላል ተብሏል። የቼልሲን የዝውውር መረጃ በሰበር እናደርሳችኋለን። የቡድን ዜናም በስፋት ተይዟል። ቼልሲን ቤት አንድ የዩክሬን ክለብ ጥያቄ አቅርበዋል። ከሊቨርፑል ጋር በተያያዘ ብዙ ያሰላቻቸው የብራድሌይ ባርኮላ ጉዳይ 2 ጊዜ ውድቅ ተደርጎባቸዋል። በሊቨርፑል የሚጠበቁ ዝውውሮች አሉ። የሊቨርፑል ድርሻም ተሽጧል። ምናልባት ያ ድርሻ መሸጥ ሊቨርፑል ቤት ምን አዲስ ነገር ያመጣል? ቃል ስፖርት ዩቲዩብ ቻናል እንመለከተዋለን። በማንቸስተር ዩናይትድ በኩል በርካታ የሚጠበቁ ነገሮች ውስጥ የዝውውር ጉዳይ በተለይም አማካኝ ክፍሉና እንደ አጠቃላይ ቡድኑን በሁሉም መስክ ማጠናከር ነው። ከዚህ ጋር በተያያዘ የማንቸስተር ዩናይትድ ሰዎችና ቦርዱን እናነሳለን። ካሪከመኑን ያሉት ቡድን የትኛውን ነው እንነግራችኋለን። በማንቸስተር ዩናይትድ በኩል የቡድን ዜና ተይዟል። ከዝውውር ጋር በተያያዘ 2 ዝውውሮችን እናነሳለን። በዩናይትድ በኩል ለየት ያሉ ጥንቅሮችም ተይዟል። ዛሬ ዩናይትድ ጨዋታም እንዳለበት ይታወቃል። ቃል ስፖርት ላይ ናችሁ። በአርሰናል በኩል ሚኬል አርቴታ መግለጫ አትጨነቁ የሚል ነው። አትጨነቁ ያሉት ደግሞ በግል ጉዳያቸው መሆኑ ተረጋግጧል። ከዛ ውጭ በአርሰናል በኩል ስለሚጠበቁ ነገሮች አንስተዋል። የዝውውር ጉዳይ ላይ በዛው የሳቸውን ሀሳብ አያይዘን እናነሳለን። ከአርሰናል በኩል የቀረበለትን ጥያቄ ተጫዋቹ ራሱ ውድቅ አድርጓል። ከዛ ውጭ የሚጠበቁ ሁነቶች አሉ። በአጥቂ ስፍራና በተከላካይ በኩል አርሰናልም የዋንጫ የፍጻሜ ጨዋታ እንዳለበት ይታወቃል። ቃል ነኝ መረጃውን የማካፈላችሁ ያላችሁት ቃል ስፖርት ላይ ነው። ላይክ ማድረግ እንዳይረሳ። አብራችሁን ቆዩን። በአገር ቤት እንጀምሮ ወደ ቤተሰቦቻችን ብሔራዊ ቡድናችን ስደተኛ ነው። በርካታም የአህጉሩን ውድድሮች የሚያደርገው በኪራይ ሜዳዎች እንደሆነም ይታወቃል። በተደጋጋሚ ለከፍተኛ ወጪ እንደተዳረገ ፌዴሬሽኑ ሲገልጽ ነበረ። ከዚህ ጋር በተያያዘ በርከት ያሉ ስቴዲየሞች በመጠናቀቅ ላይ ሲገኙ አንደኛው የባህር ዳር ስቴዲየም ነው። ዋሊያዎቹን ጨዋታ ለማስተናገድ በግል ዝግጁ ነው ተብሏል። የባህር ዳር ዓለም አቀፍ ስቴዲየም ሁሉንም የካፍ ዝቅተኛ መስፈርቶች በሚያሟላ መልኩ የተዘጋጀ ሲሆን መስከረም ወር ላይ የሚካሄደውን የብሔራዊ ቡድን ጨዋታም ለማስተናገድ ዝግጁ ነው ተብሏል። የካፍ ገምጋሚ ቡድን የመጨረሻ ውሳኔ እንደተጠበቀ ሆኖ አሁን ባለው ሁኔታ ግን የዳኞች መቀየሪያ፣ የቪአይፒ ክፍሉና የሳሩ ሁኔታ እንዲሁም ሌሎች መስፈርቶች ባሟላ መልኩ መስተካከሉን እንግዲህ መረጃዎች ጠቁሟል። ከዚህ ጋርም በተያያዘ የካፍ ዝቅተኛን መስፈርት ያሟላና ቀጣይ ጨዋታዎች ይደረጉበታል ተብሎ ይጠበቃል። ሌላው በሀገር ቤት በተደጋጋሚ የሚነሳለን ጥያቄ በቃል ስፖርት ዩቲዩብ ቻናል የዝውውር መስኮቱን ጉዳይ በተመለከተ ነው። የሀገር ቤት የዝውውር መስኮት ክፍት ነው፣ ግን እንዳልኳችሁ አሁንም የዝውውር መስኮቱ ላይ ግልጽ የሆኑ ነገሮች አይቀመጡበትም። ነገር ግን በካፍ ሻምፒዮንስ ሊግ ኢትዮጵያን የሚወክለው ሲዳማ ቡና ልምምዱን አጠናክሮ የቀጠለ ሲሆን ክለቡ በትላንትናው ዕለት ውላቸውን እየተጠናቀቁ እና አዲስ ተጫዋቾችን በይፋ አስፈርሟለት። በመስመርና የመሃል ሜዳ ተጫዋች ቢኒየም በላይ ከሐዋሳ ከተማ፣ የመሃል ተከላካዩ ብሸት ክፍሌ ከወላይታ ዲቻ በ2 ዓመትና አጥቂው ይገዙ ቦጋለ በ1 ዓመት ውል ወደ ቀድሞ ክለባቸው በይፋ ተመልሷል። ተከላካዩ ያሬድ ባየ፣ ደስታው ደሙ፣ አስቻለው ሙሴና አቤኔዘር አስፋው እንዲሁም የመስመር አጥቂው መስፍን ታፈሰና አማካዩ መላኩ አስፋው
ሌሎች በሲዳማ ቡና ውላቸው ተጠናቆ እንደዚሁም ውላቸውን ያራዘሙ ተጫዋቾች መሆናቸውን አረጋግጠናል። እንደ አጠቃላይ በርከት ያሉ ዝውውሮች ግን በሀገር ቤት ውስጥ እየተካሄዱ ይገኛሉ። ወደ ቤተሰቦቻችን ዛሬ ስፔን ላሊጋ ጅማሮን ያደርጋል። ዴፖርቲቮ አላቬስ ከሄታፌ ምሽቱ 2:30፣ ሴቪያ ከሪዮ ቫይካኖ ምሽት 4:30 ጨዋታቸውን ያደርጋሉ። በሳምንቱ አጋማሽን በርከት ያሉ ጨዋታዎች ይደረጋሉ። ላሊጋው ተጀምሯል በይፋ ውድ ቤተሰቦቻችን። በእረፍት ላይ የሚገኙት ሊጎች ውስጥ ደግሞ የአቋም መፈተሻ ጨዋታዎች ይቀጥላሉ። የመጨረሻዎቹ ናቸው። በዚህ መሰረት ቼልሲ ከሪያል ሶሴዳድ ምሽት ወይም ቀን 10 ሰዓት ላይ 10:30 ሲል ባየር ሙኒክ ከአረቤ ላይፕዚግ 11 ሰዓት ሲል ኒውካስል ዩናይትድ ከባየር ሌቨርኩሰን፣ ኤቨርተን ከሊል አመሻሽ 11 ሰዓት ከ45 ደቂቃ፣ ማንቸስተር ዩናይትድ ከኤስ ሚላን ምሽት 12 ሰዓት ከ30፣ ቦሩሲያ ዶርትመንድ ከሮማ ምሽት 2 ሰዓት ከ30፣ ኢንተር ሚላን ከሪያል ቤትስ ጋር እንዲሁ ጨዋታቸውን የሚያከናውን ይሆናል። ትላንትና ሻምፒዮንሺፑ ተጀምሯል። በእንግሊዝ ሻምፒዮንሺፕ የመክፈቻ ጨዋታ ወልቭስ ከብላክበርን ሮቨርስ ያደረጉት ጨዋታ ይጠቀሳል። ጨዋታው 2-2 ተጠናቋል። በወልቭስ በኩል ሞንቲስ 18ኛው ደቂቃ ላይ መሪ ያደረጋቸው፣ ነገር ግን ብላክበርኖች ማክላፍ በ27ኛው ደቂቃ ላይ ጓንድሰን በ48ኛው ደቂቃ ላይ 2 ጎሎችን አስቆጥሮ ይመሩ ነበረ። በኋላም ራውል ሄሜኔሽ ከ3 ዓመት በኋላ ዳግም ለቀድሞ ክለቡ ወልቭስ በፍጹም ቅጣት ምት 93ኛው ደቂቃ ላይ ግብ አስቆጥሮ ጨዋታ 2-2 በሆናቸው ውጤት ተጠናቋል። ሻምፒዮንሺፑ በይፋ ተጀምሯል። በርካታ ግቦች ይቆጠሩበታል፣ ምንም ጥያቄ የለውም። ሌላም ጨዋታ ነበረ በቱርክ ሱፐር ሊግ የመጀመሪያው ጨዋታ ጋላታሳራይ ቱርክ ሱፐር ሊግ የመክፈቻ ጨዋታቸውን አድርገው ነበር። ቪክተር ኦሴሜን ለቱርኩ ክለብ ጋላታሳራይ 2 ጎሎችን ከመረብ አዋህዷል። ሌላ መርሃ ግብር የሳውዲ ፕሮሊግ ኃያሉ ክለብ አልሂላል ከአልፋሲል ጋር የመጀመሪያ የመክፈቻ ጨዋታቸውን አድርገው ነበር። ጨዋታው በአልሃሊ 4-2 አሸናፊነት ተጠናቋል። ለየት የሚያደርገው ነገር ግን እዚህ ጨዋታ ላይ 3ቱ ፍጹም ቅጣት ምት ናቸው። አንዱ የቤንዜማና 2ቱ የኔቬሽ ግቦች በፍጹም ቅጣት ምት የተገኙ ነበር። አልናስር ደግሞ ዛሬ ጨዋታን ያደርጋል። ከዛ ውጭ ወደ ቤተሰቦቻችን ትላንት የተመለከትነው አንድ ትልቅ ጨዋታ የአቋም መለኪያ ጨዋታ ነው። አትሌቲኮ ማድሪድ እና ማርሴ ያደረጉት ጨዋታ ነበረ። ጨዋታው 2-1 በአትሌቲኮ ማድሪድ አሸናፊነት ተጠናቋል። በአትሌቲኮ ማድሪድ በኩል ሜንዶዝ በ39ኛው ደቂቃ ላይ፣ ማርቲን በ78ኛው ደቂቃ ላይ 2ቱን የማሸነፊያ ግቦች አስቆጥሯል። ለማርሴ ፓክሹዋ ነው ብቸኛውን ጎል 22ኛው ደቂቃ ላይ ያስቆጠረው። ማርሴ የወሰነውን በጣም አነጋጋሪ ውሳኔ ከጥቂት ደቂቆች በኋላ እንመለስበታለን። አብራችሁን ቆዩን። በዚሁ የላሊጋን አጫጭር ስፖርታዊ መረጃ እናካፍላችሁ። የቀድሞ የያንዲዮሜንዲ የታዳጊ ቡድን አጋር ነው። ያንዲዮሜንዲ ፍጥነት፣ ጉልበት፣ ጥበብን ያካተተ ለማቆም በጣም አስቸጋሪ ተጫዋች ነው። በ16 ዓመቱ ይህ ሁሉ ነገር ነበረው። አሁን ደግሞ በደንብ በስሏል፣ አድጓል እያለ ይገኛል። እናም ተጫዋቹ በፍጹም ልታቆሙት አትችሉም በዚህ ዓመት በላሊጋ የምትገኙ ተቃራኒዎች ብሏል። በነገራችን ላይ ያነ ዲዮሜንዲ በተጠናቀቀ የውድድር ዓመት በአጠቃላይ ይዟቸው ከገፋቸው ወይም እየገፋቸው ከሄዱ ኳሶች ውስጥ 52ቱን ወይ ሞክሯቸዋል ወይ የግብ ዕድል ፈጥሮባቸዋል። ከሱ በላይ ያደረጉ ተጫዋቾች በአውሮፓ 5 ታላላቅ ሊጎች 4 ብቻ ናቸው ያሉት። 5ኛው እሱ ነው። 20ዎቹን ሞክሯል፣ 6 አስቆጥሯል፣ 32 የግብ ዕድል ፈጥሯል፣ 7 አሲስቶች አሉት። እንዳጠቃላይ ያንዲዮሜንዲ ኳስ እየገፋ ሲሄድ በጣም አደገኛውም ተጫዋች መሆኑን የሚያሳይ ቁጥር ነው። መረጃውን ከኦፕታ ላይ አግኝተነዋል። ባርሴሎና በሚቀጥሉት 48 ሰዓታት ውስጥ አዳዲስ ነገሮችን ያስመለክተናል። አንደኛው የሮድሪን የዝውውር ጉዳይ ያጠናቀቃል ተብሏል። በነገራችን ላይ ሮድሪ የኮሚቴ ሽልድ ጨዋታን ካረገ በኋላ ሰበር መረጃ ይኖረናል፣ ምንም ጥርጥር የለውም። የባርሴሎና እንቅስቃሴ እንደዛ ያለ ነው። በሚቀጥሉት 48 ሰዓታት ውስጥ ተጫዋቹን ሁሉ ነገር ያጠናቀቃሉ ተብሎ ይጠበቃል። 3ኛው የዝውውር ሂሳብም ይቀርባል ተብሏል። ከዛ ውጭ የዩሊያን አልቫሬዝ ጉዳይ የሚል ነው በባርሴሎና ደጋፊዎች ዘንድ በተደጋጋሚ የሚነሳው። ዩሊያን አልቫሬዝ ከአትሌቲኮ ማድሪድ ለቆ ወደ ባርሴሎና የሚያደርገውን ዝውውር ለማስፈጸም በሚቀጥሉት ቀናት ተጨማሪ ይፋዊ ንግግሮችን ያደርጋል ተብሏል ከእናት ክለቡ ጋር። ነገር ግን ውይይቱና ድርድሩ በሚዲያ ላይ ይፋ እንዳይደረግ ሁለቱም አካላት ተስማምተዋል። አትሌቲኮ ማድሪድ ሁሉንም ነገር ከሚዲያ በስተጀርባ መጨረስ ይፈልጋሉ ተብሏል። ሞንዶ ዲፖርቲቮ ይህም ዝውውር በሚቀጥሉት 48 ሰዓታት ውስጥ እልባት ያገኛል የሚል ዘገባን ይዞ ወጥቷል።
ባርሴሎና ዘንድሮ የፋይናንስ ሁኔታውን በደንብ አስተካክሏል። ወደ 70 ሚሊዮን ዩሮ የሚጠጋ ቀጥተኛ ትርፍ አግኝቷል። ይሄ ትርፍ ብቻ ነው ከሽያጭ የተገኘ። ለፌራን ቶሬዝ 40 ሚሊዮን ዩሮ የተጣራ ትርፍ አግኝቷል። ከአንሱ ፋቲ 11 ሚሊዮን ዩሮ፣ ጄፌር ቶሬስን በ5.5 ሚሊዮን ዩሮ በላይ ነው የሸጠው፣ ግን ትርፉ ያ ነው። በርካታ የአካዳሚ ተጫዋቾችን እንዳጠቃላይ ሸጧል። የፌራን ቶሬስ ትልቁን ይወስዳል። በነገራችን ላይ በዚሁ ለፓሪስ ሰን ዠርሜን ደጋፊዎች ወይም ለባርሴሎና ደጋፊዎች ፌራን ቶሬስ የሕክምና ምርመራው ለማድረግ ፓሪስ ተገኝቷል፣ ባርሴሎና ለቆ። ከዛ በተጨማሪ ሌላኛው ፓሪስ የደረሰው ተጫዋች ሜካ ጎትስ ነው። ሁለቱም ተጫዋቾች ዛሬ ሕክምና ምርመራቸውን አድርገው በይፋ የፓሪስ ሰን ዠርሜን ተጫዋች ይሆናሉ። ያው ሕክምና ሲያልፉ ነው ይፋ የሚደረገው ዝውውር ወይም አንድ ዝውውር ተጠናቋል የሚባለው። እንደ አጠቃላይ ለባርሴሎና ደግሞ ወደ 40 ሚሊዮን ትርፍ የሚያስገኙ ነው የፌራን ቶሬስ ዝውውር። ይህም ባርሴሎናን የመፈጸም አቅም ወይም ቀጣይ ዝውውሮች ላይ መሳተፍን አቅም ይጨምራል። በፓሪስ ሰን ዠርሜን በኩል ደግሞ ክለቡን በደንብ ያጠናክራል። የብራድሌ ባርኮላና የምባይን ስንብትም በዛው ልክ ያፈጥናል። አንድ መረጃ ባርሴሎና ቤት እንጨምር። ባለፉት 10 ዓመታት ላሊጋውን በጣም በተሻለ መንገድ የተቆጣጠረው ባርሴሎና ነው። ባርሴሎና 5ቱን የላሊጋ ዋንጫዎች ወስዷል ባለፉት 10 ዓመታት ውስጥ 2017፣ 18፣ 18፣ 19፣ 22፣ 23 በተከታታይ ደግሞ ለሁለተኛ ጊዜ 24፣ 25 እና 25፣ 26 ባለፉት 10 ዓመታት ውስጥ አንስቷል። ሪያል ማድሪድ 4 ወስዷል። በተከታታይ አልወሰደም። ባለፉት 10 ዓመታት ባርሴሎና 2 ወስዶታል። አትሌቲኮ ማድሪድ የ2021 የላሊጋ ድል አድራጊ ነበረ። ዘንድሮ በተለያየ አውድ ውስጥ ይገኛሉ። የላሊጋ ዋንጫው መቼስ ዋንጫ የሚጠላ ቡድን ይኖራል ወይም ደግሞ የሊግ ዋንጫ ላለማንሳት የሚጫወት ቡድን አለ ተብሎ አይጠበቅም። ግን በአንጻራዊነት ላሊጋው የአትሌቲኮ ማድሪድና የሪያል ማድሪድን ያክል ለባርሴሎና አንገብጋቢ አይደለም። ባርሴሎና አንድ አንገብጋቢ ዋንጫ ያለበት ሻምፒዮንስ ሊግ ሁሉ ነገር ቀርቶባቸው ቢያነሱት ይመርጣሉ። ሻምፒዮንስ ሊግን ዘንድሮ ምናልባት በርካቶች ላሊጋ ላይ ትኩረት ላያደርግ ይችላል እየተባለ ነው ባርሴሎና ሙር ከሻምፒዮንስ ሊግ ፍላጎቱ አንጻር። ለማንኛውም ባለፉት 10 ዓመታት የባርሴሎና አያልነት ግን የተረጋገጠ ነበረ። ፖል ላቤሌ ፖግባ ከሞናኮ የደረሰው የሰሞኑ መልእክት በጣም አስገራሚ ነበረ። በእርግጥ እንደ ሞናኮ አካል ሆኖ ለተመለከተው ትክክለኛ ጥያቄ ይመስላል። እየተጫወተ አይደለም ተጫዋቹ 6 ጨዋታን ያደረገው ከ90 ደቂቃ በታችን የ6ቱም ደቂቃ ድምሩት ሂደት የድምር ደቂቃ ማለት ነው። ስለዚህ ክለቡን እንዲለቅላቸው በይፋ ጠይቀውታል። 1 ዓመት ኮንትራት ይቀረዋል። በተጫዋቹ ወገን ሆኖ ላሰበው ይህ በጣም ልብ የሚነካ ነው። ተጫዋቹ ራሱን በብዙ መንገድ እያዘጋጀው ነበር ባለበት ነው የሞናኮ መልእክት የደረሰው። ከዚህ ጋር በተያዘ የሞናኮን መልእክት በማህበራዊ ትስስር ገጹ የገለጸበት መንገድ በጣም አስገራሚ ይሆናል። ፍርስርስ ያለ ቤት ከዛ እሱ ቆሞ የሞናኮን የልምምድ ልብስ ለብሶ የሚያሳይ ነው። ምን እንደተሰማው የሚገልጽ አይነት ጽሑፍም ጽፏልና የፖል ላቤሌ ፖግባ ከሞናኮ ስንብት የሚቀር አይመስልም። እዛው ፈረንሳይ ቆይተን በጣም አስገራሚውን መረጃ እናካፍላችሁ። ፒየር ኤሚሊ ሆይበርግ ኒካስል ዩናይትድ ያቀረበለትን የዝውውር ጥያቄ ውድቅ ማድረጉ ይታወሳል። ማርሴይ ኒካስል ያቀረበውን 15 ሚሊዮን ፓውንድ ቢቀበልም ተጫዋቹ ግን ወደ እንግሊዝ ፕሪሚየር ሊግ ኒካስል አላቀናም አለ። አሁን ላይ ማርሴይ ቦርድ የፒየር ኤሚሊ ሆይበርግን የማርሴይ አምበልነት በይፋ አንስቶታል። የቡድኑ አሰልጣኝ ውሳኔው የክለቡ ቦርድ ነው፣ እኔ እጅ የለበትም ብለዋል። የእኔ ምርጫ አልነበረም፣ ቦርዱ የወሰነ ውሳኔ ነው ሲሉ የተደመጡት አሰልጣኙ ማርሴይ እንዲህ አይነት የፋይናንስ ችግር እያለብን ወደ ፕሪሚየር ሊግ ሂድ ስትባል አልሄድም በማለትህ ከዚህ በኋላ ማርሴይ ተጫዋች እንጂ የማርሴይ አምበል አትሆንም ብለውታል። ተጫዋቹ በዚህ ሁሉ ጫና ውስጥ እንዴት በክለቡ ይቀጥላል የሚለው ግን በጣም አስገራሚ ይሆናል። አንዳንድ ክለቦች ልቀቁን ነው ብዙ ጊዜ ከክለቦች ጋር ሰጣ ገባ ውስጥ የሚገቡት። ፒየር ኤሚሊ ሆይበርግ ግን አልለቀም በማለቱ ምክንያት ከአምበልነቱ በይፋ ተነስቷል። በጣም አነጋጋሪ መረጃ ሆኗል። ጣሊያን አጥቂ ቼሮ ኢሞቢሌ በ36 ዓመቱ ጫማውን በይፋ ሰቅሏል። ጣሊያን አጥቂ ቼሮ ኢሞቢሌ በእግር ኳስ ሕይወቱ ከ713 በላይ ጨዋታን የተጫወተ 367 ጎሎችን ከመረብ ያዋሃደ ነው። የላዚዮ የምንጊዜም ከፍተኛ ግብ አስቆጣሪ፣ በጣሊያን ሴሬ 4 ጊዜ በላይ ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀ፣ የአውሮፓ ወርቅ ጫማን 2019-20 ላይ ወሰደ። የዩሮ 2020 ሻምፒዮን ከጣሊያን ብሔራዊ ቡድን ጋር የነበረ ነው። በ36 ዓመቱ ጫማ ሰቅሏል። በርካቶች እየተጫወቱ ነው። ሜሲ፣ ሮናልዶ እየተጫወቱ ነው። እነ ዝላታን ከዚህ በላይ እድሜያቸው ሲሆን ተጫውቶ ነበረ። ለማንኛውም ቼሮ ኢሞቢሌ ግን ከዚህ በኋላ እግር ኳስ በቃኝ ብሏል። ጣሊያን ሰው ከዚህ በኋላ በምን አይነት መንገድ ወደ እግር ኳስ ይመለሳል የሚለው ይጠበቃል። እዛው ጣሊያን ቆይተን
የሩበን አሞሪም አሰልጣኝ ፍልስፍና ግን በጣም አስገራሚ ሆኖ ቀጥሏል። እሳቸው ዩናይትድ ሲደርሱ በርካቶችን ቀንሰዋል፣ በርካቶችን አሰናብተዋል። ከቡድኑ ማለት ነው። ራሽፈርድ አንዱ ነው ዛሬ በተቃራኒ የሚፋለማቸው። ኮቢ ሜኖ ላይ ያደረጉት ነገር ዩናይትድያን መቼም አይረሱላቸውም። አሁንም እሳቸው ኤስ ሚላን ከመድረሳቸው ተመሳይ ነገር ያደረጉ ይመስላል። እንደ ፊካዮ ቶሞሪ፣ ዩሱፍ ፎፋና፣ ክሪስቶፈር ንኩንኩ፣ ፌሊፔ ትሪንካኖ እንደዚሁም ሳንቲያጎ ሄሜኔዝ እና ፐርቪስ ስቱፒናን ከቡድኑ በይፋ ቀንሷቸዋል። እናም ክለብ ፈልጉ ብለዋቸዋል። ሩበን አሞሪም እንዲህ አይነት ነገር ማድረጋቸው ሌሎችም ተጫዋቾች ላይ ስጋት ይፈጥራል እየተባለ ነው። እሳቸው ገና ከመድረሳቸው እንዲህ አይነት ትልቅ ውሳኔ መወሰናቸው አግባብ ነው ወይ የሚሉ ጥያቄዎችም እየተነሳ ነው። ምናልባት ዩናይትድ ቤት የፈጸሙትን ስህተት የመልበሻ ክፍል የመቆጣጠር ችግር ዳግም በኤስ ሚላን ቤት ታይቶባቸው ከክለቡ በጊዜ እንዳይሰናበቱ የበርካቶች ስጋት ነው። ድል አልባ ጉዞ በአቋም መፈተሻ ጨዋታም እንደቀጠለባቸው ይታወቃል። በጀርመን ማኑኤል ኑየር ይህ ዓመት የመጨረሻው እንደሆነ ተናግሯል። በነገራችን ላይ ማኑኤል ኑየር ላይ በርካታ ግቦችን በማስቆጠር ሮናልዶን የሚስተካከለው የለም። በቡንደስሊጋ እንዳልተጫወተ ይታወቃል። 10 ጎል አለው። በቡንደስሊጋ የተጫወተው ማርኮ ሮይስ 9፣ ሮቤርት ሌዋንዶስኪ 7 አስቆጥሯል። ሮናልዶ በጀርመን ሳይጫወት ነው ይሄንን ያደረገው። ምናልባት ሮናልዶን ስሙን ካነሳን በቅርቡ ጋብቻ የፈጸመው ክርስቲያኖ ሮናልዶ በሊጉ የመጀመሪያ ጨዋታ ላይ ሲሳተፍም ተብሏል። ሮናልዶ ወደ ሳውዲ አረቢያ በማምራት በቡድኑ መደበኛ ልምምድ ላይ መሳተፍ ቢችልም ይሁን እንጂ ሮናልዶ ዛሬ አልናስር ከአልፋታ ጋር በሚያደርገው የሳውዲ ፕሮ ሊግ የመክፈቻ ጨዋታ ላይ ሲሳተፍም፣ ክርስቲያኖ ሮናልዶ ማክሰኞ በሚደረገው የኪንግስ ካፕ ጨዋታ ላይ ሊገኝ እንደሚችል የሳውዲ አረቢያ መገናኛ ብዙሃን ጠቁመዋል። ከዚህ ጋር በተያያዘ ሮናልዶ በጨዋታው ላይ ይገኝበት የሚችለውን ምክንያት ይፋ አልተደረገም። በርካቶች ግን በሰሞኑ ከነበረው የግል ህይወቱ በተለይም ከጋብቻው ጋር በተያያዘ እረፍት ለመስጠት በማሰብ የተደረገ እያሉት ይገኛሉ። ሜሲን እናስከተል። ከሰሞኑ አባቱን እንግዲህ ህልፈት ሰማን። ስርዓተ ቀብሩ ላይ ተገኘ፣ ሚዲያዎች ያለ ፍቃድ የተገኙ በሚል ጠበቆቹ ክስ መሰረቱ። ሊዮኔል አንድሬስ ሜሲ ወደ ኢንተር ማያሚ ተመልሶ ጨዋታን አደረገ። ክለቡ ቢሸነፍም የሊዮኔል ሜሲ ልጅ ሴሮ ሜሲ ከኢንተር ማያሚ ከ8 ዓመት በታች ቡድን ጋር ደግሞ ዋንጫ ማሸነፉን በዚህ ሳምንት ሰምተናል። ታዳጊው ቡድኑ 10-2 ባሸነፈበት የፍጻሜ ጨዋታ 2 ጎል አስቆጥሯል። በተጨማሪም የፍጻሜ ጨዋታ ምርጥ ተጫዋች ተብሎ ተመርጧል። የሜሲ ልጅ የውድድሩ ከፍተኛ ግብ አስቆጣሪ የሆነ ያጠናቀቀው ታዳጊው ድንቅ ቅጣት ምት ግቦችን እንደ አባቱ ሜሲ እያስቆጠረ ነው። ሴሮ ሜሲ ከጨዋታው በኋላ አሰልጣኞች ያለንን ስለሰማን ጥሩ ጨዋታ አድርገናል ሲል ተደምጧል። ሊዮኔል አንድሬስ ሜሲ በኢንተር ማያሚ ቤት ኮንትራት አለው፣ ግን ኮንትራቱ ትንሽ ለየት ያለ ኮንትራት እንደሆነ ይታወቃል። ለማንኛውም ሜሲ በኢንተር ማያሚ ይቀጥላል ወይንስ እግር ኳስን ያቆማል የሚለው በቀጣይ ይጠበቃል። ምክንያቱም ከሰሞኑ ከአባቱ ህልፈተ ህይወት ጋር በተያያዘ እግር ኳስ እየተጫወትኩ ስለመቀጠል እርግጠኛ አይደለሁም ማለቱ ይታወቃል። ቃል ስፖርት ላይ ናችሁ ውዶቻችን። የሳቱን የተመራረጡ ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ እና ሼር እያደረጋችሁን ከቃል ስፖርት ዩቲዩብ ቻናል ጋር በፕሪሚየር ሊግ መረጃ አብራችሁን ቆዩ። በዝውውር ጉዳይ ነው የምንጀምረው። ወደ ቤተሰቦቻችን ኖቲንግሃም ፎረስቶች በዝውውር መስኮቱ ላይ የአጥቂ ስፍራ ተጫዋች ለማምጣት ጥረት እያደረጉ ነው። በተለይም ልምድ ያለውን ተጫዋች ማምጣት ፈልገዋል። ከዚህ ጋር በተያያዘ የቀድሞ የቼልሲን ተጫዋች ታሚ አብርሃምን ነው ማምጣት የፈለጉት። ቪላዎች ታሚ አብርሃም በቀጣይ የቡድኑ አጥቂ እንዲሆን ይፈልጋሉ። በተለይም ተጫዋቹ ከፍተኛ የሆነ የፕሪሚየር ሊግ ልምድ ስላለው ማለት ነው። ታሚ አብርሃ ቤሺክታሽን በ18.25 ሚሊዮን ፓውንድ መቀላቀሉ የሚዘነጋ አይደለም። ኖቲንግሃም ፎረስቶች ተጫዋቹን በማምጣት ቀጣይ የአጥቂ ክፍላቸው ዋና ሰው እንዲሆን ግን ፍላጎት እንዳላቸው ፉትቦል ኢንሳይደር አረጋግጧል። ወደ ኒውካስል ዩናይትድ ይመጣል ተብሎ ሲጠበቅ የነበረው ፔር ኤሜል ሆይቤ ዝውውሩን ውድቅ እንዳረገ ይታወቃል። ኒውካስሎችም ሌሎች አማራጮችን እያዩ ነው። ግን በዚሁ መረጃውን እናስታውሳቸው። ፔር ኤሜል ሆይበርግ ኒውካስል ዩናይትድ ያቀረበውን የዝውውር ጥያቄ ውድቅ ሲያደርግ፣ ማርሴ ግን ከኒውካስል የቀረበለትን 15 ሚሊዮን ፓውንድ ተቀብሎ ነበረ። አሁን ላይ ታዲያ ማርሴ በኒውካስል የቀረበለትን ጥያቄ ውድቅ ማድረጉን ተከትሎ ከዚህ በኋላ የቡድኑ አምበል አትሆንም ብሏል። አሰልጣኙ እጅ የለበትም፣ ይሄ የኔ ምርጫ አይደለም የቦርድ ውሳኔ ነው ብሏል። ማርሴይ ፋይናንስ ችግሬን በኒውካስል 15 ሚሊዮን ፓውንድ ቀርፋለሁ ብዬ አስቤ ተጫዋቹ ግን ወደ ኒውካስል አልሄድም ብሏልና ከዚህ በኋላ አምበል ሆኖ ይህን ቡድን አይመራም ብሏል። ምናልባት ተጫዋቹ ጫና ውስጥ ነው ያለውና ዳግም የኒውካስልን ጥያቄ የጤንበት የሆነው የሚለው
በቀጣይ ይጠበቃል። በጣም አነጋጋሪ ጉዳይ ሆኗል። ምናልባት ለየት ያለ እንደዚህ የሰማችሁት ዜና አለ ወይ ንገሩን። ከዚህ በፊት እኛ በብዛት የምንሰማውና የምናቀርበው ክለቡ አልለቅህም ሲል ነው። ለአብነት ያክል ዩሊያን አልቫሬዝን ማንሳት እንችላለን። ፒየር ኤምሪ ሆይበርግ ግን አልለቅም በማለቱ ነው ከአምበልነቱ የተቀጣው። ሲቲ ደረሰው ምድር ቤተሰቦቻችን ሲቲ በዚህ ክረምት ውድ ፈራሚ አለው። ኤሊዮት አንደርሰን፣ ኬቨን ደብሮይና በጣም ምርጡ ተጫዋች ነው። ባለፉት 10 ዓመታት ውስጥ በደንብ ተመልክቼዋለሁ በፕሪሚየር ሊግ። እሱን መመልከት በጣም ያዝናና ነበረ። አሁን እሱ ቀድሞ ሲጫወት የነበረበትና በጣም ምርጥ ነገር ያደረገበት ክለብ ተገኝቻለሁ እና ምርጡ ተጫዋች በተጫወተበት ክለብ ምርጡን ለማድረግ ዝግጁ ነኝ ብሏል። ኤሊዮት አንደርሰን የክረምት ውዱ ፈራሚ ነው። ከ116 ሚሊዮን ፓውንድ በላይ ሲቲዎች አውጥተውበታል። ከዚህ በላይ ሲቲ አውጥቶ በዚህ ክረምት ተጫዋች ያስፈርማል ተብሎ አይታሰብምና የዚህ ክረምት የሲቲ ውዱ ተጫዋች ሆኖ ይቀጥላል። በሲቲም ቤት ውዱ ነው በዝውውር መስኮቱ ላይ ያስፈረሙት፣ ምንም ጥያቄ የለውም። በፕሪሚየር ሊጉ ካለው ልምድ አንጻርና በዓለም ዋንጫ ላይ ካሳየው ብቃት አንጻር ሲቲውያን ትልቅ ነገር የሚጠብቁበትም አማካያቸው ይሆናል ተብሎ ይጠበቃል። ለየት ያለ መረጃ እናደርሳችሁ። ከሃላንድ ጋር የተያዘ ነው። ውድ ቤተሰቦቻችን 2 መረጃ ይዘናል በሃላንድ ጉዳይ። አንደኛው ኤንዞ ማሬስካ ናቸው። በሌስተር ሲቲም ሳሰለጥን በቼልሲም ሳሰለጥን አንድ ህግ አለ። ይሄም ህጌ ጎል ሲቆጠር አምበሉ ወደ እኔ ይመጣል ብለዋል። ስለዚህ አምበሉ ደስታ አይገልጽም ጎል ሲቆጠር። ስለዚህ ወደ እሳቸው ሄዶ መልእክት ነው የሚቀበለው። እናም ሃላንድ አምበል መሆን አይችልም ብለዋል። ምክንያቱም ግብ የሚያስቆጥረው እሱ ነው። ጎል አስቆጥሮ ደስታውን ገልጾ እኔ ጋር መምጣት አይችልምና ስለዚህ አምበል አይሆንም ብሏል። በጣም በአስገራሚ ሁኔታ ያው ምክንያታቸው ግን ለየት ያለ ነው። ከዛ ውጭ ሃላንድን በተመለከተ ውድ ቤተሰቦቻችን በርካታ ሽልማቶችን ወይም ሰርተፊኬቶችን ትላንት ተቀብሏል። በዩኤፋ ኔሽንስ ሊግ በርካታ ጎል ያለው 19 ተረክቧል። በእንግሊዝ ፕሪሚየር ሊግ በ111 ጨዋታ 100 ጎሎች ላይ ወይም በትንሽ ጨዋታ 100 ጎሎች ላይ የደረሰ ሰርተፊኬቱን ተቀብሏል። በርካታ ጎሎችን በእንግሊዝ ፕሪሚየር ሊግ በአንድ ሲዝን ያስቆጠረ የሚለውን ሰርተፊኬት ተቀብሏል። በ38 ጨዋታ 36 ጎል። በርካታ ጎሎችን በአንድ የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ማስቆጠር የሚለውን ከሜሲና ከሉዊዝ አድሪያኖ ጋር በመጋራት ይህን ሰርተፊኬት ወስዷል። በዚህ ዓመት ደግሞ ምን አድርጎ ሃላንድ ሰርተፊኬት ይወስድ ሆነ የሚለው ይጠበቃል። ከሲቲ ጋር በተያዘ የበርካታው ጥያቄ የሮድሪ ዝውውር ነው። በነገራችን ላይ ሮድሪ ሲቲ ነው ያለው። ዛሬም ከቡድኑ ጋር መደበኛ ልምምድ ያከናውናል። ምናልባት ጉዳዩን በተመለከተ ግን ጥርት ያለ መረጃ ለሲቲ ደጋፊዎች ከቃል ስፖርት ዩቲዩብ ቻናል እናደርሳችሁ። በሮድሪ ጉዳይ በቡድን ውስጥ ቢገኝም ባርሴሎናዎች በሚቀጥሉት 48 ሰዓታት ውስጥ ዝውውሩን ለማጠናቀቅ ይፈልጋሉ። ከዚህ ጋር በተያያዘ ሲቲ የኮሚቴ ሺልድ የፍጻሜ ጨዋታ ግን ከሮድሪ ጋር መጫወት ስለፈለገ ከስፔን ወደ ሲቲ እንዲመጣ አድርገውታል። ከጨዋታው በኋላ ምናልባትም በይፋ የሲቲ ንብረት ሆኖ ይቀጥላል ወይም በይፋ ከሲቲ ወደ ባርሴሎና ተዘዋውሯል የሚለውን እንሰማለንና በሚቀጥሉት 48 ሰዓታት ውስጥ ዝውውሩ ላይ ባርሴሎናዎች እልባት ይሰጡታል ተብለዋል። የቼልሲ ደጋፊዎች በተደጋጋሚ ያነሱልን የኤንዞ ፈርናንዴዝን ጉዳይ ነው። በነገራችን ላይ ውድ ቤተሰቦቻችን የተረጋገጠው መረጃ በቼልሲ በኩል የቀረበውን 120 ሚሊዮን ፓውንድ እና እስከ ቀረበላቸው ሰዓት ድረስ አንድም ጥያቄ አልቀረበም። ትላንትና አመሻሽ 11 ሰዓት ድረስ 120 ሚሊዮን ፓውንድ እስካልቀረበልን ድረስ ዝውውሩን በይፋ እናግዳለን ብለው ነበረ ቼልሲዎች ምንም አይነት ድርድር ከየትኛውም ክለብ ስላልቀረበላቸው እስከ ምሽቱ 11 ሰዓት ድረስ በይፋ ሰዓቱ መጠናቀቁንና ከዚህ በኋላ ለሱ የሚቀርብ ምንም አይነት ጥያቄ እንደማይቀበሉ አሳውቀዋል። ሰማዮቹ አጠቃላይ የ2026-27 የውድድር ዓመት አካል ሆኖ ይቀጥላል ብለዋል። ከዚህ ጋር በተያያዘ ሲቲ ምን አይነት እንቅስቃሴ አድርጎ ነበር የሚለውን በተመለከተ በሐሙስ ዕለትና በአርብ ራሱ ትላንትና እስከ ዝውውሩ ሰዓት መዘጊያ ድረስ ከተጫዋቹ ጋር ድርድር ላይ እንደነበሩ ተረጋግጧል። ሲቲዎች በክለቡ የቀረበላቸውን 120 ሚሊዮን ፓውንድ ግን እንዳላቀረቡት አረጋግጠናል። ሲቲ በይፋ ከዝውውሩ ወጥቷል ወይ ብለንም እንግዲህ መረጃዎችን ለማሰባሰብ ሞክረን ነበር። ማንቸስተር ሲቲ ከኤንዞ ፈርናንዴዝ ዝውውር በይፋ አልወጣም። ቼልሲ ግን እስከ ትላንት 11 ሰዓት ሂሳብ ካላቀረባችሁ በጥርም አንሸጠውም ማለታቸው ይታወቃል። ለማንኛውም ጉዳዩ እውነት ቼልሲ እንዳሉት በሰዓቱ ስላልቀረበላችሁ ዝውውሩን 100% አግደውት ያቆዩታል ወይንስ አማላዊ ጥያቄ ሲመጣ ዳግም ቼልሲ ወደ ዝውውር ይመለሳል የሚለውን ቃል ስፖርት ዩቲዩብ ቻናል እንከታተሏለን። አሁን ባለው ሂደት ግን ቼልሲ ሰዓቱ አልቋልና ከዚህ በኋላ እንደራደርም የሚለውን ህጋቸውን ማስቀጠላቸውን ይፋ አድርገዋል። ማይካሎ ሙድሪክ ባለፉት 2 ዓመት ገደማ ሜዳ ላይ እንዳልነበረ ይታወቃል። ወይም 1 ዓመት ከ6 ወር በላይ ሜዳ ላይ አልነበረም።
ዩክሬናዊ ተጫዋች ጨዋታን ባላደረግም በልምምድ ራሴን እያዘጋጀው ቆይቼ ነበር። ተስፋ አልቆርጥም። በተሻለ መጠን ጠንክሬ መስራቴን እቀጥላለሁ ብሏል። በቀጣዮቹ ቀናት የሚጠበቀው ነገር ማይካሎ ሙድሪክ ቼልሲ ለቆ ወደ ስትራስቡርግ ያመራል የሚለው ነው። በውሰት ነው የሚሆነው። ከዛ በኋላ በደንብ አቋሙን ካሳየ በኋላ ዳግም በዣቪ አሎንሶ ቡድን ውስጥ እድል ያገኛል ተብሎ ይጠበቃል። ዳስተን ሳትፓይቭ በአንድ ዓመት የውሰት ውል ቼልሲን በመልቀቅ በርንሌን ይቀላቀላል። ካዛኪስታናዊ ተጫዋች በ18ኛ ዓመት የልደት ቀኑ ከካዛኪስታን ወደ ቼልሲ ያደረገው ዝውውር ካጠናቀቀ በኋላ ከቼልሲ ጋር ተጨማሪ አንድ ዓመት ማራዘሚያ አማራጭ ያለው 6 ዓመት ውል በይፋ መፈራረሙ ይታወቃል። አሁን ደግሞ ተጫዋቹ የመጫወቻ ደቂቃን ለማግኘት ነው ወደ በርንሌ የሚያቀነው። ሳትፓይቭ በአንድ ዓመት የውሰት ውል በርንሌን ሲቀላቀል በቀጣይ ክረምት ሰኔ 27 ላይ ወደ ቼልሲ ይመለሳል። በዝውውሩ ላይ ምንም አይነት የመግዛት አማራጭ የሚሆን ግዴታ አልተካተተበትም። ያ ማለት የመጫወቻ ጊዜን እንዲያገኝ ብቻ ነው። ቀጣይ የቼልሲ አካል ሆኖ ከሚቀጥለው የውድድር ዓመት ጀምሮ ወደ ቼልሲ ይመለሳል ማለት ነው። ስታንፎርድ ብሪጅ ለትልቅ ነገር ታጭቷል። ውድ ቤተሰቦቻችን በሚቀጥለው የውድድር ዓመት ቼልሲ ምንም አይነት የአውሮፓ ምሽት ጨዋታ እንደሌለበት ይታወቃል። ከዚህ ጋር በተያያዘ ታዲያ ቅልጥ ያለ ጦርነት ላይ ያለው የዩክሬን ክለብ ሻክታር ዶኔስክ መጫወቻ ሜዳ እየፈለገ ነው። ባለፉት ጥቂት የማይባሉ ወይም በርከት ያሉ ዓመታት ራሻና ዩክሬን መደበኛ በሚባል ጦርነት ውስጥ እንዳሉ ይታወቃል። በዚህ ምክንያት ራሻም ይሁን ዩክሬን ላይ ጨዋታዎች አይደረጉም። የአውሮፓ ሻምፒዮንስ ሊግ፣ የአውሮፓ ሊግ፣ ኮንፈረንስ ሊግ ከዚህ ጋር በተያያዘ ነው የዩክሬኑ ክለብ ሻክታር ዶኔስክ ታዲያ ቀጣይ የውድድር ዓመት የአውሮፓ ምሽት ጨዋታይን በስታንፎርድ ብሪጅ ላደርግ እያለ የሚገኘው የሻምፒዮንስ ሊግ ፍልም ያለበት ለአውሮፓ እግር ኳስ ማህበር እንግዲህ ይህንን ያቀርባል ተብሎ ይታሰባል። ይሄ ለቼልሲ ሁለት ጠቀሜታ አለው። አንድ ከገንዘብ አቅም ጋር በተያዘ እንደዚሁም ደግሞ የአውሮፓን ምሽት ጨዋታ ወደ ስታንፎርድ ብሪጅ በማምጣት ጠቀሜታ ይኖረዋል። መረጃውን ሌኪፕ በስፋት ይዞት ወጥቷል። የሊቨርፑል ደጋፊዎችን ያሰለቸው የብራድሌ ባርኮላ ዝውውር ነው። በተደጋጋሚም በቃል ስፖርት ዩቲዩብ ቻናል ላይ ይህ ጉዳይ ይመጣልን ነበረ። ከዚህ ጋር በተያዘ ለፓራዣን አንድ መረጃ ይዞ ወጥቷል። የሊቨርፑል ሁለት መደበኛ ያልሆኑ ጥያቄዎች ውድቅ ተደርገዋል። 100 ሚሊዮን ዩሮ እና 110 ሚሊዮን ዩሮ ለብራድሌ ባርኮላ አቀርበዋል። በነገራችን ላይ ሊቨርፑል ጥያቄ ተውጦለት አይደለም፣ ግን ወቅታዊ ሂሳቡ በራሱ ይህ ነው። የሚኬላ ማርቲያን አርቴታ መግለጫ ስንመለስ ጥቂት ነገር እንላቸዋለን። ፓሪስ ሰን ዠርሜኖች አሁንም ለ160 ሚሊዮን ዩሮ የቀረበ የዝውውር ሂሳብ ይፈልጋሉ፣ ግን ቅናሽ ማድረጋቸው አይቀርም። ሊቨርፑል እስካሁን ትልቁ ያቀረበው ሂሳብ 110 ሚሊዮን ዩሮ ነው። ከዚህ ጋር በተያያዘ ፋብሪዞ ሮማኖ የራሱን ምልከታ አጋርቶ ነበረ። ሊቨርፑል ይሄን ዝውውር የመፈጸም ፍላጎት ስላለው በዝውውሩ ላይ ተስፋ አይቆርጡም። አሁንም ድርድሮችን እያደረጉ ነው። አንዳች ነገር በሚቀጥለው ሳምንት እንሰማለን የሚል ምልከታውን አድርሷል። በሊቨርፑል ቤት ሪዮን ጉማ እንዳለ ይታወቃል። አሁንም በሊቨርፑል ይቆያል ተብሎ ይታሰባል። ምናልባት ዝውውር ባይፈጸም ሊቨርፑል ቤት በሪዮን ጉማ የመቀጠል እድላቸው በጣም ሰፊ ነው። በሊቨርፑል በኩል የመባዬ ጉዳይ በይፋ አልወጡበትም፣ ግን በጣም አጠራጣሪው ዝውውር ሆኗል በቀረበው ገንዘብ ምክንያት። ይህንን ጉዳይ በተመለከተ ሌኪፕ ነው ሊቨርፑል በይፋ አልወጣም፣ ፓሪስ ሰን ዠርሜኖች ያቀረቡትን 50 ሚሊዮን ዩሮ ቅናሽ እንዲያደርጉ ድርድር ላይ ናቸው የሚል መረጃ በስፋት ይዞ ወጥቷል። ወቅታዊ ሁኔታ ይህ ነው። በነገራችን ላይ የኮዲ ጋክፖን ጉዳይ በተመለከተ ቶትናም በወኪሉ በኩል ተጫዋቹን አነጋግሯል፣ አቋሙን አውቀዋል። የግል ጉዳይ ብዙ ችግር ይሆናል አልተባለም። አሁንም በኮዲ ጋክፖ ዝውውር ላይ ሊቨርፑል አልሸጠውም ማለቱ ነው። ከዚህ ጋር በተያያዘ ተከታታይ መረጃዎችን እያጣራ እንገኛለን። ቶትናም ሳቪኒዮን ከሲቲ፣ ቶትናም እንዲሁም ኮዲ ጋክፖን ከሊቨርፑል በመውሰድ ሂደት ላይ ግን ተጠምደዋል። ፋብሪዞ ሮማኖም ከሊቨርፑል ጋር በዝውውር ጉዳይ ከስምነት የሚደርሱ ከሆነ ኮዲ ጋክፖን ማግኘት ለቶትናም ቀላል ሊሆን ይችላል የሚል ዘገባን ይዞ ወጥቷል። ከሊቨርፑል ጋር በተያያዘ አምና ፍሎሪያን ቬርዝንም ኢሳክንም ከ100 ሚሊዮን ዩሮ በላይ አውጥተው ነው ያስፈረሙት። እንግዲህ በአንድ ዓመት ውስጥ ሌላ 100 ሚሊዮን ዩሮ ሊያወጡ የሚያስችላቸው ዝውውር ከፊታቸው መጥቷል። የብራድሌ ባርኮላ የሊቨርፑል ደጋፊዎችን የብራድሌ ባርኮላን ዝውውር በተመለከተ በተደጋጋሚ ከዚህ በፊት ያነሱልን የነበረው ከባርኮላ ወደኛ ከሚመጣም አርኔ ስሎት ያሰለቹን ሰው ቢመለሱ ይሻላል እስከሚል ዝውውሩን እንደማይደግፉ ሲነግሩን ነበር። ከሰሞኑ ደግሞ ያሰለቻል ያሉት ዝውውር ሁለት ጊዜ 100 ሚሊዮን ዩሮ እና 110 ሚሊዮን ዩሮ በፓሪስ ሰን ዠርሜን በቃል የቀረበው ጥያቄ ውድቅ ተደርጎ ሶስተኛውን የተሻሻለው የቃል ጥያቄ ይጠበቃል። መደበኛ ጥያቄ አልቀረበም እስካሁን።
ከዚህ ጋር በተያያዘ ምናልባትም ሊቨርፑል ቀንቶት የሚያመጣው ከሆነ ግን በአንድ ዓመት ጊዜ ውስጥ ሊቨርፑል ሶስተኛውን ከ100 ሚሊዮን ዩሮ በላይ ያወጣል ማለት ነው። ሁለቱ 100 ሚሊዮን ዩሮዎች ፍሎሪያን ቬርዝ እና ኢሳክን ላይ የሊቨርፑላዊ የባርኮላ ዝውውር እንዴት ይታያል የሚለውን ግን ጻፉልን። የመርሳይዱ ክለብ ሊቨርፑል ባለቤት ኤፍኤስጂ ግሩፕ በክለቡ ያላቸውን የተወሰነ ድርሻ መሸጣቸውን ይፋ አድርገዋል። የሊቨርፑል ባለቤቶች ክለቡን 30% በላይ ድርሻ የእንግሊዝና የህንድ ዜግነት ባለው ባለሀብት ለሚመራ ተቋም ሸጠውታል። የክለቡ አጠቃላይ ዋጋ 5.5 ቢሊዮን ፓውንድ እንደሚገመት ተዘግቧል። የሊቨርፑል 30% ድርሻ ደግሞ ወደ 1.65 ቢሊዮን ፓውንድ አካባቢ ነው የተሸጠው። ህንዳዊ አዲስ የሊቨርፑል ባለቤት እንግዲህ ወይም አነስተኛ ድርሻ አሚት ቢሻት የክለቡን ቦርድ በመቀላቀል ምክትል ሊቀመንበር በመሆንም በይፋ ተሾመዋል። አሁን ትልቁ ጥያቄ የኚህ እንግሊዛዊና ህንዳዊ ጥምር ዜጋ ባለቤት በሊቨርፑል ዝውውር ላይ ምን ያህል ይሳተፋሉ? እንግዲህ ምክትል ሊቀመንበር ከሆኑ ሊቨርፑልን በማሻሻል ሂደት ላይ ድርሻቸው ከፍ ሊል ይችላልና እንዴት ያለ ጊዜ ደግሞ ሊቨርፑል በእኚህ ባለሀብት ስር ያሳልፋል የሚለው በቀጣይ ይጠበቃል። ማንቸስተር ዩናይትድ ቤት ደረስን። አንዲ ሚተን ማን ዩናይትድ በዚህ የዝውውር መስኮት ምን ያህል በጀት እንደቀረው ይፋ አድርጓል። በክለቡ ውስጥ ያለ ማንኛውም አካል ቁርጥ ያለ የገንዘብ መጠን ይፋ አላደረገም። ምክንያቱም ያንን መናገር ምንም አይነት ጥቅም ስለሌለው ዩናይትዶች ይህን አለመረጡም ይላል። ሆኖም ግን በዝውውር መስኮቱ መጀመሪያ ላይ ጥሩ ፍንጭ ነበረ በዩናይትድ በኩል ምንም እንኳን ከዚህ በኋላ የ100 ሚሊዮን ፓውንድ ተጫዋች ባይኖርም ዝውውሩ ላይ ወይም በዩናይትድ ዝርዝር ውስጥ ያ ዝውውር ባይፈጠርም እንደ ኡጋርቴ ያለ ተጫዋች መጎዳት ግን የዩናይትድን ዝውውር በተወሰነ መንገድ አስተጓጉሎታል። ይህ ብቻ አይደለም። እንደ አንዲ ሜተን ዘገባ ከሆነ የማርከስ ራሽፈርድ እቅድ ይህ አልነበረም። እሱን ለባርሴሎና መሸጥ፣ ኡጋርቴን መሸጥ፣ በሚገኘው ገንዘብ ተጫዋች ማምጣት ነበረ። ምናልባት እነዚህ ነገሮች ትንሽ በዩናይትድ የዝውውር እቅድ ላይ ለውጥ አምጥተዋል። ወይም ዩናይትድ የአቀደውን ዝውውር ከመፈጸም ይልቅ ሌሎች አማራጮችን በአነስተኛ ዋጋ እንዲያስገድዱታል ይላል። ዩናይትድ ቀደም ሲል ያደረገው የነበረው ተስማሚ ዋጋ ያላቸው አማራጮች መፈለግ እና ብልህ ስራዎችን በዝውውር ላይ እንሰራለን ባሉት መሰረት መቀጠል ቀጣይ በዩናይትድ በቀሩት የዝውውር መስኮቶች የሚጠበቁ ሂደቶች ናቸው። ይህ የዩናይትድ ደጋፊ ግን ብዙ ያላስደሰተ እንደሆነ ይታወቃል። ከዚህ ጋር በተያያዘ ማይክል ካሪክ ማንቸስተር ዩናይትድ ቡድን ምን መምሰል እንዳለበት ምልከታቸውን አስቀምጧል። እሳቸው ከዩናይትድ ቲቪ ጋር ቆይታ ነበራቸው። በእኔ እይታ ባለፈው ዘመን ታላቅና አስፈሪ ቡድን ነበር ዩናይትድ። ፈጣን፣ ወደፊት በፍጥነት የሚሄድ ወደኋላ በፍጥነት የሚከላከል ተመልሶ ቡድኑ በአጠቃላይ ጥሩ ነበር ብለዋል ማይክል ካሪክ። በመጨረሻ ተጋጣሚ በጨዋታ ብልጫም ሆነ በፍልሚያ ላይ እኛ የበላይ ነበርን የሚሉት እሳቸው በጣም ጠንካራ፣ የሚታገል፣ የሚፋለም ቁርጠኛ የሆነ ቡድን ገንብተን ነበር ብለዋል። በተጠናቀቀ ውድድር ዓመት ስለ ታላላቅ ቡድኖች የምታወራ ከሆነ ሁሉም ነገር ማድረግ መቻል አለብህ። እኛ ታላቅ ቡድን ነን፣ ስለዚህ ሁሉንም ነገር ማድረግ እንችላለን እያሉ ነው ማይክል ካሪክ። ሁልጊዜም ቢሆን እስከ መጨረሻው ወሰን ድረስ ያለንን ሁሉ ሰተን እንሞክራለን በሁሉም መድረክ እያሉ ነው። ማንን አስፈርመው የሚለው ግን የዩናይትዳውያን ጥያቄ ነው። ማይክል ካሪክ ታዲያ ደጋፊዎች መጪውን የውድድር ዘመን እንዴት ይጠብቁት የሚለው ከዩናይትድ ቲቪ ሌላ የቀረበላቸው ጥያቄ ነው። ተስፋ አደርጋለሁ ብሏል። ትልቅ ነገር ይገኛል በሚለው ላይ እኛ አመቱን እኔ በግሌ በጉጉት እየጠበቅኩ ነው የሚለው ዩናይትዱ አለቃ ካሪክ እኔም በሆነ በስተመጨረሻ ደጋፊ ነኝ እኮ አትርሱ ብለዋል እሳቸውና በጉጉት ነው የምጠብቀው። የክለቡ አሰልጣኝ ብቻ ሳይሆን የክለቡም ደጋፊ ነኝ ብለዋል። እኔ ከኔ በላይ ደግሞ ተጫዋቾቹ ለነገሩ ትክክለኛ ስሜት ያላቸውና መጪውን ዘመን በጉጉት እንዲጠበቅ የሚያደርጉ ነው ብሏል። በእርግጠኝነት እንደ ሙሉ ቡድን አሁን ልነግራቸው የምችለው የአሰልጣኞች ቡድን ተጫዋቾች፣ ሁሉም ሰውና የጀርባ አጋዞች፣ ሁሉም አሰልጣኝ ስታፍ አባላት እዚህ ያለው ትክክለኛ ዓላማው ቀጣይ ለዋንጫ መፎካከር ነውና እንደ ደጋፊም እንዳሰልጣኝም ለዛ ራሳችንን እያዘጋጀን ነውና ትልቅ ነገር ጠብቁ እያሉ ነው። የዩናይትድ ደጋፊ ግን አሁን ባለው ቡድንና በሁለቱ ተጫዋቾች አሁን ቡድኑ የተቀላቀሉ ለዋናው ቡድን ዩሪ ቴሌማንስ እና አንድሬ ሳንቶስ በቀጣይ ምናልባት የተወሰነው ዝውውር ሊኖር ይችላል። እንደዚህ ለዋንጫ ተስፋ የሚደረግ አይነት ስሜት እየተሰማችሁ ነው ወይ? ጻፉልን።
ከዛ ውጪ ሳሙኤል ሉከረስት ሃሪያማስ በዚህ ክረምት ማንቸስተር ዩናይትድን እንደሚለቅ ይፋ አድርጓል። ሃሪያማስ በዚህ ክረምት ክለቡን ለመልቀቅ ዝግጁ ሲሆን በርከት ያሉ የዜና ምንጮችም እንደዘገቡት ከሆነ በቋሚነት የመሸጥ እድሉ ሰፊ ነው ተብሏል። በዩናይትድ በጣም ተጠብቆ ነበረ። ኖርዊች ሲቲ ተጫዋቹን በውሰት መውሰድና ለዚሁ በቀጣይ ውድድር ዓመት ቋሚ የማድረግ እቅድ አለው ተብሏል። የመግዛት ግዴታ ባካተተ ሁኔታ ማለት ነው። ድርድሩ ቀጥሏል። ከዩናይትድ በቋሚነት ሊለቁ ከሚችሉ ተጫዋቾች አንደኛው ነው። ጄጄ ጋብርኤል ግን ዩናይትድን ይለቃል ተብሎ አይጠበቅም። በዩናይትድ በኩል ራሽፈርድ የዩናይትድን እቅድ ያሰረዘ ተጫዋች ነው። ዩናይትድ እሱን ለባርሴሎና ሸጦ በምትኩ ሌሎች ተጫዋቾችን የማምጣት እቅድ ነበረው። ምናልባት በአማካኝ ስፍር ላይ ኡጋርቴን በጉዳት እንደዚሁም ደግሞ ካዜሜሮን ስለለቀቁ ሁለት ተጫዋቾችን አምጥተዋል። ራሽፈርድ ቢለቅ ሊመጣ የሚችልበት የሆነ ፍንጭ ይሰጥ ነበረ። ያ ነገር ግን ራሽፈርድ ቀርቷል። ስለዚህ በዩናይትድ የመጀመሪያ ጨዋታውን ዛሬ ያደርጋል ተብሎ ይጠበቃል። ከ2024 ጀምሮ ለዩናይትድ አልተጫወተም። በቪላ ቤት ግማሽ ዓመት፣ በባርሴሎና 1 ዓመት አሳልፏል። ምንም እንኳን ራሽፈርድ በባርሴሎና የመቀጠል ፍላጎት ቢኖረውም ግን የመግዛት አማራጩን ባርሴሎና ባለመጠቀሙና ራሽፈርድን ትልቅ ክለብ ይፋዊ ጥያቄ ባለማቅረቡ የዩናይትድ ንብረት ሆኗል። ከዛሬ ጀምሮ በማንቸስተር ዩናይትድ መለያውን ለብሶ ወይም አዲሱን 14 ቁጥር መለያውን ለብሶ የሩበን አሞሪም ቡድን ኤሲ ሚላን ይፋለማል ተብሎ ይጠበቃል። ይሄ አንደኛው ዩናይትድ ቤት ትልቅና የሚጠበቀው ጉዳይ ነው። ጨዋታው ላይ እንመለሳለን። ዩናይትዳውያን አብራችሁን ሀሳብ አስተያየታችሁን በራሽፈርድም ጉዳይ እያጋራችሁን ቆዩን። ዩናይትድ በእንግሊዝ ፕሪሚየር ሊግ በርካታ ዋንጫዎችን በማንሳት የሚስተካከለው እንጂ የሚልቀው የለም። ሊቨርፑል ነው የሚስተካከለው 20 ፕሪሚየር ሊግ ዋንጫ ያለው። ነገር ግን ዩናይትድ በፕሪሚየር ሊጉ ከሌሎች ክለቦች የተሻሉባቸው ቁጥሮችም አሁንም አሉ። በፕሪሚየር ሊጉ ከ2413 በላይ ፕሪሚየር ሊግ በማስቆጠር አሁንም የሚስተካከለው የለም። ምናልባት ይህ ቁጥር ዩናይትድ በፕሪሚየር ሊግ እስካልወረደ ድረስ አብሮት የሚዘልቅ ይመስላል። አርሰናል ወደ 2336 ጎሎች አሉት፣ ከ100 በላይ የግብ ልዩነቶች አሉትና ዩናይትድ በፕሪሚየር ሊጉ እስካለ ድረስ ቁጥሮቹ ምናልባት በግብ ደረጃ አርሰናል እየቀረበው እንጂ እየላቀው ለመምጣት በጣም ሊያስቸግር ይችላል። ከዛ ውጪ ነገ ኮሚቴ ሽልድ ጨዋታ ይደረጋል። በኮሚቴ ሽልድ የፍጻሜውን ጨዋታ የዩናይትድን ያክል የነገሰ የለም። 21 ጊዜ ዋንጫውን ወስዷል። አርሰናል በ17 ይከተሏል። ምናልባት አርሰናል 18ኛውን፣ ሲቲ 7 ነው ያለው። ምናልባት 8ኛውን ነገ ካነሱት። ዩናይትድ ግን በኮሚቴ ሽልድ ከ21 ጊዜ በላይ ነግሶበታል። ዩናይትድ በዛሬው ዕለት ምናልባት አዲሱን መለያ ሊያስመለክተን ይችላል። ዩናይትድ አዲሱን መለያ ይፋ አድርጓል። ቀጣይ ከሜዳ ውጭ የሚለብሱት ሶስተኛው መለያ ይሄ የምትመለከቱት ነጩ መለያ ነው። ምናልባት ዛሬ ከኤሲ ሚላን ጋር ሊያደርጉት ይችላሉ ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ማንቸስተር ዩናይትድ ዛሬ አመሻሽ 11 ሰዓት ከ45 ደቂቃ ሲል ከኤሲ ሚላን ጋር የአቋም መፈተሻ ጨዋታቸውን ያደርጋሉ። በጨዋታ ደረጃ ውድ ቤተሰቦቻችን ዩናይትድ ባለፉት 5 ጨዋታ በመደበኛ 90 ደቂቃ በሁለት ጨዋታ ላይ ድል አድርጓል። 2 ጨዋታ ናቸው ወጥቷል፣ 1 ጨዋታ ተሸንፏል። ኤሲ ሚላን በመደበኛ 90 ደቂቃ ባለፉት 5 ጨዋታ 1 ጨዋታ ብቻ ነው ድል ያለው። ቀሮቹ 4 ጨዋታ ላይ 2ቱን ተሸንፏል፣ 1ዱን ባቻ ውጤት አጠናቋል። በሁለቱ ክለቦች በኩል በመጨረሻ 5 ጨዋታ ዩናይትድ 2 ያሸንፉ 3 ያቻ ተለያይተዋል። ዛሬ ዩናይትድ የመጨረሻውን ያቋም መፈተሻ ጨዋታ ያደርጋል። የዩናይትድ ደጋፊዎች ምን እየጠበቃችሁ ነው? ከጨዋታው ምልከታችሁን አጋሩን። ሚኬል አርቴታ እንዳትጨነቁ ብለዋል። የአርሰናል ደጋፊዎችን እንዳትጨነቁ የሚሉት በነገራችን ላይ በሌላ ጉዳይ አይደለም፣ በሳቸው የአርሰናል መቆየት ነው። በእኔ የአርሰናል ቆይታ የሚጨነቅ ደጋፊ ካለ እንዳይጨነቅ ብለዋል። ስፔን አሰልጣኝ ሚኬል አርቴታ በአርሰናል ቤት ኮንትራታቸው እንደሚያራዝሙ በይፋ አስታውቀዋል። ውላቸውን ለማራዘም መቃረባቸውን የጠቆሙት ሚኬል አርቴታ ደጋፊዎች ለዚህ መጨነቅ ፈጽሞ አይጠበቅባቸውም ብለዋል። ምክንያቱም እኔ እዚህ መቆየት እፈልጋለሁ፣ እዚህ በጣም ደስተኛ ነኝ ሲሉ ተደምጠዋል። አክለውም በአካባቢ ካሉ ሰዎች ጋር በመስራት ደስተኛ ነኝ እና አመስጋኝ ነኝ፣ ውል የማራዘም እድሉ ሲመጣለን እናደርገዋለን ብለዋል። በርካቶች እንዳረጋገጡት ከሆነ ግን የአርቴታ የድርድር ሂደት ተጠናቋል። በቅርቡ በፕሪሚየር ሊግ ውዱ ተከፋይ ሆነው በአርሰናል ቤት የሚያቆያቸውን ተጨማሪ ኮንትራት ይፈርማሉ። 2004 ላይ ነበር ኮንትራት የ3 ዓመት ፈርመው በአርሰናል እንግዲህ ረጅም ጊዜ ቆዩት። አሁን ተጨማሪውን ኮንትራት እንደሚፈርሙና ደጋፊው እንዳይጨነቅ አሳስበዋል። በአርሰናል የሚጠበቁ ለውጦች አሉ። ለአብነት ያክል ማክስ ዶማን ምናልባት በአርሰናል ቤት እንደ አዲስ ፈራሚ የሚቆጠርበት ዓመት ሊሆን ይችላል። በአርሰናል ጨዋታ ያደርጋል፣ መደበኛ ጨዋታን ተብሎ ይጠበቃል። በዚህ ውድድር ዓመት ሚኬል አርቴታም ያንን እንደሚያደርጉ አረጋግጠዋል።
ሌላ እሳቸው ያረጋገጡልን ማርቲን ኦዴጋርድና ቡካዮ ሳካም በዚህ ውድድር ዓመት ትልቅ ነገር ይጠበቅባቸዋል ብለዋል። ኦዴጋርድና ሳካ ባለፈው ውድድር ዓመት አንዳንድ ችግር ገጥሟቸው ነበር የሚሉት አርቴታ ዘንድሮ ግን ሙሉ ለሙሉ ወደ አቋማቸው ተመልሰው ከጉዳታቸው አገግመው ትልቅ ነገር የሚያደርጉበት ዓመት ነው ብሏል። ምናልባት ኦዴጋርድና ሳካን በሙሉ ብቃታቸውና በሙሉ የውድድር ዓመት ከጉዳት ነፃ ሆኖ ያላገኙ አርሰናል አምና የፕሪሚየር ሊግ ሻምፒዮን ሆኖ ነበር። ምናልባት እነኚህ ሁለት ቁልፍ ተጫዋቾችን በጣምራ ከጉዳት ነፃ ሆኖ እሳቸው እንዳሉ የሚያገኙ ከሆነ ግን በሻምፒዮንስ ሊግስ መንገስ አይችልም ወይ? አርሰናላውያን ጻፉልን። ሚኬል አርቴታ ማይልስ ስኬሊ በተመለከተ ምን አይነት ሚና ይሰጡታል ቀጣይ ዓመት ተብሎ ተጠይቆ ነበር። ያቺ የዘመኑ የዘ አትሌቲክ መረጃ ሚኬል አርቴታ ጋር ደርሳለች። በነገራችን ላይ ማይልስ ስኬሊ በዚህ ክረምት አርሰናልን ለቆ ወይ ወደ ዩናይትድ ወይ ወደ ቼልሲ ሊያመራ ይችል ይሆናል ከሚለው ዘገባ በኋላ እሳቸው የማይልስ ስኬሊ ቀጣይ ዓመት የሚወሰነው በቡድን ውስጥ እንደ ልምምድ ጊዜው እንደሚያሳልፈውና እንደሚኖረው አቋም ተመስርቶ ቀጣይ ዓመት ይወሰናል ብሏል። የሱን የመጮቻ ሜዳ ሌላው አርቴታ የአርሰናል ቡድን ተጨማሪ ለውጥ ሊያደርግ እንደሚችልም ጠቁሟል። አሁን ባሉን ተጫዋቾች ብቻ ቡድኑን የበለጠ ማሻሻል እንችላለን። ተጫዋቾቻችን ያላቸው ብቃት ወደ ላይ ማሳደግም አንዱ ቡድንን ማሻሻያ መንገድ ነውና አሁን ባለንም ቡድን መሻሻሎችን ማሳየት እንችላለን ወይም እድገት ማሳየት እንችላለን። ይህን ማድረግ ካልቻለን ግን ቡድኑን ለማጠናከር አዳዲስ ተጫዋቾች ለማስፈረምም ወደ ገበያው መውጣት ውዴታ ሳይሆን ግዴታ ነው ብለዋል። ከዚሁ የዝውውር መስኮቱ ጋር በተያያዘ ገርሞኛል እያሉ ነው እሳቸው። አርቴታ በዝውውር ገበያ ላይ የተጫዋቾች ዋጋ እየጨመረ መሄዱ እንዳስገረማቸው ገልጸዋል። ነገር ግን አንዳንድ ተጫዋቾች ምን ያህል ይገባል የሚለው በገበያው የሚወሰን ሲሆን አንድ ክለብ ለመሸጥና ሌላው ክለብ ደግሞ ያንን ዋጋ ለመክፈል ፈቃደኛ ከሆኑ ያ ተጫዋች ትክክለኛ ገበያ ዋጋ ነው ብለዋል እሳቸው። ነገር ግን እንዳጠቃላይ በዝውውሩ መስኮቱ ላይ ለተጫዋቾች እየተጠየቀ ያለው የዝውውር ሂሳብ ዋጋ እንዳስገረማቸው ተናግረዋል። እሳቸው ሊገዟቸው የሚያሰቧቸው አጥቂውም ቪክተር ኦሴሜን፣ ተከላካዩም ጄረል ኳንሳ የሚጠየቀው ገንዘብ ምንም ጥያቄ የለውም ከዚህ በጣም የገነነ ሊሆን እንደሚችል። ከዛ ውጪ በቡድን ዜና ሚኬል ሜሪንሆ አርሰናል ከሲቲ ጋር በሚያደርገው ጨዋታ ዙሪያ ሀሳቡን አጋርቷል። እኛ ከሲቲ ጋር የወዳጅነት ጨዋታ ልናደርግ አንችልም ብሏል፣ በየትኛውም አጋጣሚ ቢሆን። እናም የእሁዱ ጨዋታ ፍጻሜ ነው። ከአርሰናል ጋር ተጨማሪ ዋንጫን ማንሳት እፈልጋለሁ የሚለው ስፔናዊ በዓለም ዋንጫ ነግሶ መጥቷል። እሁድም ዋንጫ ጠብቁ እያለ ይገኛል። አርሰናል ቤት ዝውውሮችን እናንሳ። የቱርኩ ክለብ ጋላታሳራይ የአርሰናሉን ተጫዋች ጋብሪኤል ማርቲኔሊን ለማስፈረም 45 ሚሊዮን ዩሮ አቅርበው እንደነበረ የሚዘነጋ አይደለም። አርሰናል በኩሉ ከጋላታሳራይ የቀረበትን ዝውውር ሂሳብ ለመቀበል ዝግጁ እንደነበረ ታማኝ የዜና ምንጮች አረጋግጠዋል፣ ይፋ ባያደርጉትም። ይሁን እንጂ ተጫዋቹ ራሱ ጋብሪኤል ማርቲኔሊ ግን ወደ ጋላታሳራይ መሄድ አልፈለግም በማለቱ ምክንያት ዝውውሩ ውድቅ ተደርጓል። የማርቲኔሊ ተወካዮች ተጫዋቹ ወደ ቱርክ ማምራት እንደማይፈልግ ለአርሰናል በይፋ ማሳወቃቸውን ተከትሎ አርሰናል ሂሳቡን ከመቀበል ተቆጥቧል። ብራዚል የክንፍ ተጫዋች ማርቲኔሊ በታላቅ የአውሮፓ 5 ታላላቅ ሊጎች አንድ አያል ክለብን መቀላቀል ብቻ ምርጫው ማድረጉን ተከትሎ የጋላታሳራይን ጥያቄ ውድቅ አድርጎታል። በዝውውር መስኮቱ ላይ አርሰናሎች ለዚህ ዝውውር እስከ 50 ሚሊዮን ፓውንድ የመቀበል ፍላጎት ነበራቸው። የቀረበላቸው ገንዘብ እዛ ባይደርስም ግን ሊቀበሉት ነበር የሚለው መረጃ ግን በጣም አነጋጋሪ ሆነዋል። በጋብሪኤል ጀሱስ ላይ ፍላጎት ያለው ክለብ ናፖሊ ነው። ናፖሊ የተጠየቀውን ሁሉ ለመክፈል ፈቃደኛ ሊሆን ይችላል እየተባለ ነው። ሁኔታዎች ላይ ተመርኩዞ ግን በራሱ ጋብሪኤል ጀሱስ በፕሪሚየር ሊግ አንድ ትልቅ ክለብ ጥያቄ የሚያቀርብለት ከሆነ ሁኔታውን ያጤናል ተብሏል። በፕሪሚየር ሊግ የመቆየት ፍላጎት አለው ተብሏል። ተጫዋቹ ግን የሚቀር አይመስልም። ይህ ዝውውር ወደ ናፖሊ ሞር የተሻለ ጥያቄ ይዞ የቀረበው ናፖሊ ስለሆነ። ከዛ ውጪ በአርሰናል በኩል የማይልስ ስኬሊም የኢታን ዋኔሪም የነ ሪሽ ኔልሰንም ዝውውር እስከ ዝውውር መስኮቱ መዝጊያ ቀን ድረስ አንዳች ነገር ልንሰማባቸው እንደምንችል ግን ይጠበቃል። በአርሰናልም በይፋ መቆየታቸውን ጨምሮ መሸጣቸውን ብቻ ሳይሆን ማለት ነው። ከዚህ ጋር በተያያዘ የአርሰናል የዝውውር መስኮት ላይ እነኚህ ሽያጮች በራሳቸው የሚያመጡት ለውጥ አለ። ከራሳቸው አርቴታ ጋዜጣዊ መግለጫ እንደተረዳ ነው ከሆነ ቪክተር ኦሴሜን የአርሰናል ዝውውር ጥያቄ ትላንት ቀረበለት። የመክፈቻ ጨዋታ ላይ 2 ጎሎችን እንዳስቆጠረ ይታወቃል። ቪክተር ኦሴሜን ከዚህ ጉዳይ ጋር በተያያዘ እኔ ትኩረቴ ስራዬ ላይ ብቻ ነው፣ እንደዚህ አይነት ነገሮች የሚከሰቱት በዝውውር መስኮት ወቅት ነው እና ከዛ በኋላ ምን እንደሚሆን አላውቅም። እኔ አሁን ጋላታሳራይ ነኝ እና ትኩረቴ በስራዬ ላይ ነው ብሏል። ትናንትና 2 አስደናቂ ጎሎችን ለጋላታሳራይ ካስቆጠረ በኋላ
ያው ማርቲኔሊ ወደ ጋላታሳራይ ላመራም ስላለ በአርሰናልና በጋላታሳራይ መካከል የሚደረግ ድርድር በማርቲኔሊ ጉዳይ አይኖርም። ምናልባት በቪክተር ኦስሜን ከቀጠለ እናየዋለን። አርሰናል ባለፉት ጥቂት ሰዓታት ውስጥ የጀረል ኳንሳን ጉዳይ በተመለከተ ከባየር ሌቨርኩሰን ጋር መደበኛ ያልሆኑ ጥያቄዎችን ጠይቆ ነበረ፣ ወይም ይፋ ያልሆነ ጥያቄን ጠይቆ ነበረ። የባየር ሌቨርኩሰን ምላሽ አንድና አንድ ነበር፣ በዚህ ክረምት እሱን የመሸጥ እቅድ የለንም በሚል። ተጫዋቹ ግን በወኪሉ በኩል ዝውውሩ ቢፈጸም ፈቃደኛ እንደሆነ ወይም ለድርድር ፈቃደኛ እንደነበረ ገልጾ እንደነበረ የሚዘነጋ አይደለም። ዛሬ በርከት ያሉ አቋም መፈተሻ ጨዋታዎች አሉ፣ እንድትከታተሏቸው ጋበዝ። ቃል ስፖርት ዩቲዩብ ቻናል ከጥቂት ደቂቆች በኋላ ተጨማሪ መረጃዎችን ይዘን እንምጣ። ዕለተ ቅዳሜ ማለዳ ጥንቅራችን ግን ይሄን ይመስላል። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ።